ስንት ቤት ተፈታ ስንት አለቀሰ ስንት ቤት ተፈታ ስንት አለቀሰ ጭንቀት የሚባለው ትዳር አፈረሰ የሄደ ሰው ሁሉ መቼ ተመለሰ ስንት ቤት ተፈታ ስንቱ አለቀሰ ወገን ያወሩበት ለጭንቀት በሽታ መጥፎ የሰማን ሲፈጥር ሁካታ ወንድሜ እህቴ ፈልጉ እርዳታ ወገን ያወሩበት ለጭንቀት በሽታ እንፍታው ችግሩን በመነጋገር ወግሳ ሳይኖረው በመመካከር ጭንቀት በሽታ ነው እሱ የምር ስንት ነፍሳት ፍቷል ከአገር ከመንደር ስንት ነፍሳት ፍቷል ከአገር ከመንደር ተጨንቆ ተጠቦ ያለ ተፋው ጭንቀቱ በዝቶበት ሞት የመረጠው ለጊዜው መሆኑን ስለማያውቀው መፍትሄ ይመጣል ሊዙር ወደ ፈጣሪው ጭንቀት የበዛብሽ እህቴ ስሚኝ ጭንቀት የበዛብህ ወንድሜ ስሚኝ ሰይጣን ጉልበት የለው አንቺን ሊያሞኝ እርዳታ ጠይቁ ፈጣሪን ሙትኝ በፈጣሪ ፍቃድ ሁሉም ነገር ያልፋል ተስፋ ትቁረጡ አዲስ ቀን ይመጣል ዝናብ ዘንቦ ማይቀር ፀሐይ ይወጣል በፈጣሪ ፍቃድ ሁሉም ነገር ያልፋል ገና በለው ወንድሜ አንገት የደፋኸው ገና በየቴ አንገት የደፋሽው ባልሰራሽ ስራ መስሎሽ ያጠፋሽው ባልሰራው ስራ መስሎ ያጠፋኸው ራስህን ጎተህ ጭንቀት የገባኸው በሽታ ወንድሜ እህቴም ፈልጉ እርዳታ ጭንቀት በሽታ ነው አሱር የምር ስንት ነፍሳት ፍቷል ከአገር ከመንደር ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? እንዴት ከረማችሁ? ዛሬ እንግዲህ በልዑል ባቀረባቸውና እንግዲህ ስለ ዋናው ምንድነው ስለ ሚኪ ጉዳይ ባለው ጉዳይ እየተደረገ ባለው ዙሪያውን ነገር አንዳንድ አስተያየት ለመስጠት መጥቻለሁ። ለማንኛውም እስቲ ቪዲዮ አይተን እንመለስ። አንድ ሰው አለ እነሱ እንትን የሚፈልጉት ማለት ሚኪ የሚያውቀው እንደሱ ነው ያለኝ እና አንድ ቀንም እዚህ ቤት ይዞት መጥቷል ሰውየውን እና ስለሱ ከተናገርኩ ደግሞ ሚኪን እንደሚገሉት እነዛ ሰዎች አስጠንቅቆኛል። ሚኪ ሰው ደብቋል እያልሽኛለሽ? አዎ የሆነ ሰው አለ በሚኪ በኩል የተደበቀ ሚኪ ደበቀው ሰው አለ። ሆነሽ ቆይ አይደለም እናቴ ሚኪ ለምንድን ነው ከኛ ስመደበቅ የፈለጉት ታዲያ ነገር? እኔ አላውቅም። እንግዲህ የሱ ምክንያት ይኖር ይሆናል። እኔ ምንም አላውቅም። እንግዲህ ውድ አድማጮቼ እንዳወቅነው ከሆነ ያው ሚኪ የደበቀው ሰው አለ።
ይሄ የደበቀው ሰው ደግሞ አሁን የሚኪን ህይወት ሊያሳጣ ያለበት ጉዳይ አለ እና ሚኪ እኔ በእውነት ነው የምላችሁ ያልጠበቅኩት ነገር ነው። ብዙዎቻችሁም ብላችኋል በተለቀቀው ቪዲዮ ላይ ምንም ያልጠበቅነው ነገር ነው ያደረገው። በፍጹም ሚኪ ከልዑል የደበቀው ነገር ይኖራል ወይም ከቤተሰቦቹም የደበቀው ነገር ይኖራል ብዬ አላስብም። ግን ይሄ ሰውዬ ማን ነው ምንድን ነው የሚለው ነገር በእውነት ነው የምላችሁ ትልቅ ጥያቄ ነው የሆነብኝ። እንደዚህ እስከዚህ ድረስ የሚያስደርሰው የሚኪን ህይወት ሊነጥቁበት ያሰቡበት መንገድ ወይም ደግሞ እህቱን በዚህ ደረጃ በጎን ገብተው አሳምነዋት ለእውነት ዳር እንዲመስላት አድርገው እህቱን እስኪነጥቁ የደረሱበት ምክንያት ይሄ ሰውዬ ሚኪ የደበቀው ሰው ማን ነው? በጣም በጣም መጨረሻው የናፈቀኝ ሌላው ነገር ማለት ነው ይሄ ቶማስ የተባለው ሰውዬስ ማን ነው? እንግዲህ እኛ የምናውቀው ወንጀለኞች በብዛት መስፍን አሁን ደግሞ ሌላ ስም እየሰማን ነው ቶማስ እና ይሄ ቶማስ ደግሞ ማን ነው? እዚህ ጋር እንደሰማችሁት የሆነ ከሰዎቹ ቢዝነስ ከሚሰራ ሰዎች ጋርም እየተስማማ እንዳልሆነ ተናግሯል። ይሄ ተላላኪውና ምን አይነት ቢዝነስ ነው የሚሰሩት? እነማን ናቸው? ከኋላው ምንድን ነው ያለው? በእውነት ነው የምላችሁ እነዚህ ወንጀለኞች እንዴት በሰፊው መረብ ዘርግተው እንደሚሰሩ ይሄ ወንጀለኛ ሲናገር እንደሰማ ነው መንግስት ፍርድ ለሱ ምንም አይደለም ብለዋል። ተመልከቱ። ግን ዋናው ነገር ምንድነው ሚኪ ለምን እንደዚህ ያደረገ የሚለውን ነገር ራሴ ሳስበው ደግሜ ጠይቀዋለሁ። ግን አንድ የሚያስማማን ነገር ምን አለ መሰላችሁ? እዚህ ይሄን አዳምጡና ተመልሰን እንምጣ። ድገታችንም እኮ ይታወቃል በቤተሰብ ማለት ነው። የዚህን ያህል ቀረቤት አለን። ግን በዚህ ሰዓት ላይ እንኳን ከናንተ ቤተሰብ ጋር አይደለም እኔ ቤተሰቤን ራሱ እያወቁ አይደለም ማን ምን እንደሆነ እየገባኝ አይደለም። ገብቶሻል አይደለም? አሁን እያሰበ ያለው ሐሳብ በጣም ከባድ ነው ማለት በእርግጠኝነት እገዛም ያስፈልገዋል። አሁንም ይሄ ሁሉ ነገር እየተፈጠረ ያለው በእኛ ቤተሰብ ውስጥ ይፋ የሆነ የወጣ ነገር ስለሌለ እውነት ስለማናወራ ስለማንግባባ በዚህ ልክ ደግሞ ሆነ የማንቀጥል ከሆነ በጣም ከባድ ነው። አንቺ እኛን ታውቂያለሽ፣ ታምኝናለሽ። ይኸውልሽ ምናልባት ለጓደኛሽ ለአብሮ አደግሽ ሚስጥሩን ጠብቄለት እሱን ታደጓለሁ ብለሽ ከሆነ አይደለም እሱን ያጠፋዋል ይሄ ነገር ጭራሽ። እነዚህ ሰዎች ሚኪን ሊገሉት ራሱ ይችላሉ። አንድ ነገር ስነግርሽ ሜርሲን ሊገሏት ይችላሉ። ያ ማለት ደግሞ እንግዲህ እጃችሁ ላይ ያለው ሰው እጃችሁ ላይ ያለ በመደበቃችሁና ለኛ ባለመንገራችሁ እንድንተጋገዝ እንድንተባበር ባበር ላማራጋችሁ ነፍስ ልታሳጡን ነው ማለት ነው። እባክሽን ሰማችሁ እንግዲህ አሹ የተናገረው በትክክል መስማማበት ነገር እርስ በራሳችን አንተዋወቅ ማለት እውነቱን ነው። እንግዲህ ይህ ምክንያቱ ምንድነው? መነጋገር ስለሌለ ቤተሰቦቹ እርስ በራሳቸው እየተዋወቁ አይደለም። እንግዲህ ይሄ ቤት ይቁጠረው በየቤቱ ያለው ጉድ እርስ በራሳችን በየቤተሰቦቻችን ጋር ማንነጋገራቸው ብዙ ነገሮች አሉ አይተን የምናሳልፋቸው የምንችላቸው ግን ደግሞ አንዳንድ ደግሞ ቤተሰብ ደግሞ የሚይዛቸው ይሄ ነገር በጣም ችግር ይፈጥራል። አይታችኋል እንግዲህ የሚኪ ቤተሰብ ላይ የደረሰውን ነገር አሹ ገብቶበት የነበረው አሁን እናትየዋ ደግሞ ጭንቀት ላይ ያለችበት ነገር እና ይሄ ነገር በእውነት ነው የምላችሁ እንደ ባህል መወገድ አለበት። እንደ ባህል አድርገን ያዝነው ይሄ ሚስጥር መደበቅ ሰው አይስማ የሚባለው ነገር ብዙ ነገራችን እየጎዳን ነው። ከመጀመሪያውም ደግሞ እንደሰማችሁት ግጥሙን ምንድነው ይሄ መናገር መቻል አለበት። አንድ ሰው ውስጡ ሲይዝ የሆነ ነገር ጥሩ አይደለም ለራሱም እኮ ለጤናው ማለት ነው። አውጥቶ ሲናገር የተጎዱ ሰዎች ሂደው ለነዛ ለሚሰማቸው ሰዎች ሲናገሩ ይቀላቸዋል። አሁን እንግዲህ ሚኪ ተመልከቱ። አሁን እዛ ውስጥ ሆኖ እንኳን የእህቱን አለመኖር ይሰማል። ምን አይነት ጭንቀት ውስጥ ላይ ምን አይነት በሽታ ላይ እየወደቀ ነው ራሱን የጣለ ነው የሚለውን ነገር እንድታስቡበት ፈልጋለሁ። ምክንያቱ ምንድነው? ከመጀመሪያውኑ ባለመናገሩ ተመልከቱ። ልዑል ምን ብሏል? ቢናገር ኖሮ ቢያሳወቃቸው ኖሮ ሰውየውንም ይጠብቁለት ነበርኩ። ትክክለኛ ነገር መስሎ ታይቶት ነው ሚኪ ያደረገው ብዬ ነው የማስበው። ያንን ደግሞ ለወንድሞቹ ቢያጋራ ኑሮ ለብዙ ነገር ያተርፍ ነበር። አሁንም እህቱንም ደግሞ እናቱንም እንደዛ ያስጨንቅም ነበር። እህቱ ያለችበትም ደግሞ የሰማነው ነገር አለና እባካችሁ ይሄ መደባበቅ የሚባለው ነገር በእኛ ይብቃ። በቃ አንድ ነገር ካለ በቃ መናገር ይሻላል።
መናገር ይሻላል። በተለይ እንደዚህ በቤተሰብ ላይ የሚደርስ አደጋ መስሎ ከታየ ተወያይቶበት ችግሩን በጋራ መጋፈጥ ይሻላል ብዬ ነው የማስበው። ይሄን ነገር እናንተ ምን ትላላችሁ? በእውነት ግን እኔ አሹ በተናገረ በእውነት የልቤን ነው የነገረኝና ደስ ነው ያለኝ። ይሄ ነው መሆን ያለበት። በቃ መነጋገር መቻል አለበት። እርስ በራሳችን እየተዋወቅን አይደለም፣ እየተማመን አይደለም። የገባንበትን ደግሞ እዳ ነው ታውቂያለሽ ነው ያላትና እባካችሁ እያንዳንዳችሁ በየቤታችን ያለ ነገር ካለ ወደ ውስጥ የተደበቀ ነገር ካለ እንደ ቤተሰብ ቁጭ ብሎ ተወያይቶ መፍታት ነው። ምንም እኮ ጃጅ የሚደረግበት ነገር የለም። ይሄ ነገር ለቤተሰቡ ይጎዳል የሚሆን ከሆነ የሚጎዳውን ነገር ማጥፋት ነው። መልካሙን ይዞ መሄድ ነው ብዬ አስባለሁ። እስኪ እቺን ቪዲዮ አይተን ደግሞ ተመልሰን እንምጣ። በዋናነት የሚለው ስራዋን እንደጨረሰች ነው የሚነግራት። ማለት ደብዳቤው ላይ ከዚህ በኋላ በምንም አይነት መልኩ አንቺ እንደማታስፈልጊኝ ልነግርሽ ፈልጋለሁ። ይሄንንም ያልኩት ምክንያት ይሄን ስራ የሚሰራልኝ ሰው ውስጥ እዛው እስር ቤት ውስጥ ሆኖ ይሄን ነገር የሚጨርስልኝ ሰው አግኝቻለሁ። ስለዚህ ከዚህ በኋላ አንቺ ስለማታስፈልጊኝ ስራሽን ጨርሰሻል፣ ክፍያሽ ይከፈልሻል። አሁን ቤቱን ለቀሽ ውጪ። ብዙ ነገር የሚከታተሉ ሰዎች ስላሉ ያንን ቤት ለቀሽ ሌላ ቦታ እንድትሄጂ ሰዎች። ይሄ ደብዳቤ እያለ ያለው ሚኪን እዛው እስር ቤት ውስጥ ያለ ታስሮ የሚገኝ ሰው እዛው ነገሩን እንደሚጨርስለት የሚጨርስለት ሰው እንዳገኘ ነውና እሷንም ከስራ ያሰናበተበት ደብዳቤ ነው የላከላት። ስለዚህ ይኸውላችሁ አሁን ላይ መደረግ ያለበት ያው ቅድምም ተልኳል። በስነ ስርዓት ሚኪ እዛው እስር ቤት ባለበት ጥበቃ እንዲደረግለት ትክክለኛ ማለት ጠንከር ያለ ጥበቃ ውስጥ ላይ ማን እንደሚያጠቃው ምን ሰዓት እንደሚጠቀም ምን የሚታወቅ ነገር የለም። እንግዲህ ትናንትና በተለቀቀው ቪዲዮ ላይ ያየነው ምንድን ነበረ? ይሄ ወንጀለኞች እስር ቤት ገብቶ ሚኪን እንዲያናዝዘው ካልሆነ ደግሞ እንዲያስወግደው የሚለው እሱን ነበር ያየነው አይደለም። ዛሬ ደግሞ ይባስ እቺን ወንጀለኛ እንደሰማችሁት የተሰናበተችበት እዛ እስር ቤት እሱን የሚጠፋ ሰው ስለተገኘ እንግዲህ ተመልከቱ። በጣም እንደው ፈጣሪ ይጠብቀው መቼም ለሚኪ ፈጣሪ ሆኖ እንጂ እስር ቤት እንግዲህ ተመልከቱ። እስር ቤት ድረስ እጃቸው ረዝሞ እስር ቤት እሱን የሚያጠፋ ሰው አግኝቻለሁ ብሎችን ሰትዮ ከስራ ያሰናበተበት መንገድ ነው ይሄ ቶማስ የምንሰማውና በእውነት አምላሹ እኔ በጣም ሰግቻለሁ። የሚኪ መፈታትን በጉጉት ነው የምጠብቀው፣ በእውነት በጉጉትና ምን እየተደረገ ነው ያለው፣ እንዴት ነው እስከለላ የሚያደርጉለት፣ ምን እያደረጉት ነው የሚለውን በጣም አሰቃቂ ነገር ነው ይሄን ሰማ። ለምን ትላንትና ያኛውን ትንሽ ወንጀል ሰርቼ ገብቼ እሱን ለማናዘዝ ወይም ደግሞ አስፈላጊም ከሆነ ለማጥፋት ብሎ ነበር። እንግዲህ እነዛ ወንጀል የሚሰሩት ደግሞ ተመልከቱ፣ በዚህ ደረጃ ሰውን ለማጥፋት ወይም አንድ ነገር ለማድረግ በቃ አምነውበት የሚገቡበት መንገድ አለና እነዚህ ሰዎች ራሳቸው ጤነኛ አይደሉም። ትክክለኛ አይምሮ ያላቸው ሰዎች አይደሉም። አንድ ሰው የማያውቁትን ሰው በሉ ተብለው ገንዘብ ስለተሰጡ ብቻ ህይወትን የሚያጠፉበት መንገድ በጣም ከባድ ነው። አድማጮች እንዴት ነው ሰው እያሰበ ያለው? የኔስ ነፍስ ይጠፋል ብሎ አያስቡም? እነሱ ሰውን ገለው እንደ ፈጣሪ አለ ብለውም አያውቁም፣ አያምኑም። ምንድነው እነሱ ምንድነው የሚያስቡት? በጣም ይከብደኛል። ደግሞ ዛሬ ደግሞ የሰማሁት ደግሞ የበለጠ አስደንግጦኛል። እንግዲህ እስር ቤት ይሄ ሰውዬ ሰው አለው እና ነገ እንግዲህ በቃ የሁላችንም ጸሎት ነው የሚሆነው። እኔ ከእንቅልፌ ስነቃ መጀመሪያ የማየው ቪዲዮ ቢሆን ይሄ ነው። ቶማስ የተባለው ሰውዬ እጁ ተይዞ በቃ ሌላ ነገር ማየት አልፈልግም። የሁላችንም ጸሎት የሚሆነው ዛሬ እሱን ነው። ፈጣሪ ይርዳቸውና ይሄ ሰውዬ ተይዞ እርግጠኛ ነኝ እሱ ዋናው አይደለም ብዬ ነው ማምነው። ሌላ ሰንሰለት ይኖረዋል። ግን ለሰንሰለቱም ቢሆን ወይም እሱ ዋናው ቢሆን ለሚኪ ደህንነት መፍትሄ ይሆናል ብዬ ነው የማስበውና ሁላችንም እንግዲህ ጸሎት እናድርግ። ነገ ቶማስ የተባለው ደግሞ ሰይጣን ተይዞ ባይን ለማየት ያበቃል። እስኪችን ደግሞ ቪዲዮ አይተን እንመለስ። ይኸውልሽ እኔ አሁን አንድ ነገር ስነግርሽ ማለት ነው እኛ ላንቺ የሰጠንሽ ህይወት ነው። የሰው ልጅ ህይወት በእጅሽ ላይ አሳረፍን። አዎ እውነት ነው። አምነንሽ ነው እህታችን ነሽ ብለን ስለምናስብ በደንብ እንተዋወቃለን፣ እንግባባለን አይደል? አዎ ወንድምሽ የመጣ ብዙ ነገር አብረን አሳልፈናል። እኛ አንቺን ማመናችን ላንቺ እዳ ነው። በቃ ሰዎቹ እኔን በሄድኩበት በገባው በወጣው ቁጥር በጣም ነው ሲከታተሉኝ የነበረ።
ምግብ ሰራ እንደነበረ እየሰራውም እንዳለ ማን እንደነገራቸው እኔ ምንም አውቀው መረጃ የለኝም። ከዛ ግን በቃ ምግቡ ብቻ ሳይሆን ተጨማሪ ብር እንከፍልሻለን፣ የሆነ የእንቅልፍ መድኃኒት አለ እሱን እንሰጥሻለን ምናምን ነገር አለ ማለት ብቻ ሲፈልጉ መድኃኒት አመጣው ይሰጡኛል። ያ ሲያልቅ ደግሞ እንትን ይቷልኩ እስካሁን ተቀበለሻል መድኃኒቱ? አዎ ማለት እኮ መድኃኒቱን ተቀበለሻል? አዎ። የማን ምግብ ውስጥ ነው የጨመርሽው? እኔ ማን ምግብ ውስጥ እንደሆነ እኔ አላውቅም። ብቻ እኔ ምግቡን ተሰርቶ ነው ሰሚኛለሽ? የሚኪ ምግብ ውስጥ ጨምረሽ ታውቂያለሽ? እኔ የሚኪ ምግብ ውስጥ ምናምን ሳይሆን ብቻ እኔ ምግቡን እኔ ተይኩሻለሁ። እኛ በምናሰራሽ ምግብ ላይ ለሚኪ ለምትሰሪው ምግብ ላይ እኔ ጨምሬ አላውቅም። እንግዲህ እንደሰማችሁት እቺ የነሱ አባል ነች እና እቺ የነሱ አባል እንግዲህ ምግብ እየሰራች የእንቅልፍ መድኃኒት የምትሰጥበት ሰው አለ። እኔም ከልዑል ጋር እስማማለሁ። ከልዑል ጋር መስማማበት ምክንያት ምንድነው? ምናልባት እንትን የሚኪን እህት እያደነዝዟት ነው በሚለው ማለት ነው። ለምን ምግቡን እነሱ ናቸው ዘውት የሚሄዱ። ግን እዚህ ጋር ዋናው ነገር ምንድነው? ይቺ ልጅ ምግብ ለሚኪ መስራቷን ማን ነገራቸው? ይሄ ነገር ይሰመርበት። ማን ነገራቸው? ያ ማለት ምንድነው? አሁንም እዛ ውስጥ ያላች ሰው ለነሱ የሚሰራ ሪፖርት የሚሰጣቸው ሰው አለ። ይቺ ልጅ እንግዲህ ምግብ ቤት ሰሪ አይደለችም፣ አባል ነች። ምግብ ለሱ እንደምታስተካክል ማን ነገራቸው? እንዴት አግኝተው እንዴት ሊያጠምዷቸው አሉ? ሌላ ሰው ከሷ ውጭም ሌላ ሰው አላቸው ብዬ ነው የማስበው። የኔ ግምት ነው። ይሁንና ወንድሟ በእውነት ነው የምላችሁ ያው ስላላቀረበው ነው እንጂ በጣም መሸለም የሚገባው ልጅ መመስገን የሚገባው ልጅ ነው። ጠርጥሮ እህቱን አጋልጦ መስጠቱ በጣም አድንቄዋለሁ። ፈጣሪ እሱም ደግሞ የሚያስደስት ነገር ይስጠው። በጣም አስደስቶኛል። እንደዚህ ነው እንግዲህ ለእውነት መቆም ራስን አሳልፎ መስጠት ነው። በቃ የፈለገው ቢሆን እቺ ደግሞ እቺ ለወንድሜ ለምናምን ትላለች እንጂ አይደለም። በወር 20 ሺህ ብር ሊሰጣት ነው እንግዲህ ያረጋችሁ። ያንን ካሰጡ በኋላ ደግሞ ነገ ለሚኪ እንኳን ባሰጠው ለሚኪ አብሳይ እስከሆነች ድረስ ነገ ደግሞ ለሚኪም ትሰጠዋለች ነበር ማለት ነው። እንግዲህ ፈጣሪ አትርፎታል ብዬ ነው የማስበው። መቼም ከእውነት ጋር ነውና ፈጣሪ ያው ጠብቆታል እንጂ በብዙም በዚህም በዛም እየሞከሩለት ነበር ከገባ ጀምሮ እሱን ለማጥፋት። እነዚህ ሰዎች ግን በዙሪያቸው ያሉ ሰዎችን ራሱ ማመን የለባቸውም። ልዑል እንደው ፈጣሪ ይጠብቀው። በዙሪያው ያሉ ሰዎች ራሱ ይኸው እንደዚህ ዞር ብሎ ይጎዳሉ። በትንሽ ገንዘብ ተከታታይ የሚወስድ ሰው አለ ማለት ነው። የሚሰጡትን መርስ የእንቅልፍ መድኃኒት ቢሆን የእውነቱም ደግሞ የእንቅልፍ ነው ወይ የሚለውም ደግሞ አጠያቂ ነው። ለማንኛውም እህት ወንድሞቼ ይሄንን ነው የምለው። በዙሪያቸው ያሉን ሰዎች በደንብ ማጥናት መቻል አለባቸው። በደንብ መረዳት መቻል አለባቸው። ፈጣሪ ይጠብቃቸው። ከዛ ውጭ ግን እስከዛሬም እየጠበቃቸው ያለ ፈጣሪ ነው። እርግጠኛ ነኝ ወደፊት የሚጠብቃቸዋል። እውነት ከእውነት ጋር ነው ያለና ፈጣሪ ከነሱ ጋር እንደሚሆን ባለሙሉ ተስፋ ነኝ። እህት ወንድሞቼ ለማንኛውም ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ወንድማችን ሚኪ ፈጣሪ በቶሎ ያውጣልን፣ ሰላሙን ይስጠው። ይሄ ደግሞ ተጠፋ ወለም ተደበቀ የተባለውን ሰውዬ ደግሞ መጥቶ ማን ነው ምንድን ነው የሚለውን ነገር ለማየት በሰላም ያብቃን። እነዚህ ጠላቶቻቸው የሀገር ሰላምን የሚነሱ ወንጀለኞች ሁሉ ፈጣሪ ከአገራችን ያጥፋልን። እህት ወንድሞቼ በድጋሚ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ዛሬ በዚህ ሰናበታለሁ። ባይ